ጋሽ ሰለሞን የመኪና ስጦታው እንደደረሳቸው የሰሙት በቤተ ክርስቲያን ውስጥ ነው። እግዚአብሔር የተመሰገነ ይሁን። ደስ የሚል ነው። እግዚአብሔር የተመሰገነ እናንተ ምስጋና ያንሳል ለአባታችን ለመድኃኒታችን አዶናይ በእውነት እግዚአብሔር የልቦናህን አይውሰድብህ፣ ጨምሮ የበለጠው የዶክተር በድሉ ዋቅጅራ የቅርብ ጊዜ የሰማነው አስተያየት ብዙዎችን እያነጋገረ ይገኛል። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወጣሽ ነው የሚቀረቅረው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። ሰላም አዶት፣ እንዴት ናችሁ? በድጋሚ ተገናኝተናል። እንደተለመደው በወቅታዊ ጉዳዮች ላይ እንነጋገራለን። እንደምታውቁት ቀኑ፣ ዕለቱ፣ ሳምንቱ የሚያሰማን አዲስ ነገር አለ ወይም ደግሞ ማያሰማን ነገር የለም። ስለዚህ ዛሬ ደግሞ ምንድነው የተሰማው፣ ሰሞኑ ምንድነው የተሰማው ብለን የምንቃኝበት ቦታ ነው። ይሄ ስለመጣችሁ ደስ ብሎኛል። ሰብስክራይብ አድርጉ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ያው እንግዲህ አዶናይ አጀንዳ መሆኑን አላቆምም። እንግዲህ በየአቅጣጫው ሰው ሁሉ የሚነጋገረው ስለ ወንድማችን አዶናይ ሆኗል። ከዚህ ጋር ተያይዞ ብዙ እየወጡ ያሉ ነገሮች አሉ። በነገራችን ላይ ሰሞኑን እንደ ቻሌንጅ ሆኖ ከብሩክ ሪል ስቴት ጋር የተነሳው የጋሽ ሰለሞን ጉዳይ ወደ መቋጫው የደረሰ ይመስላል። መኪናውንም በእጃቸው እንዳስገቡ ኦልሞስት የሚያረጋግጡ እውነቶች ወጥተዋል። ጋሽ ሰለሞንም በደስታ እንደዚህ ባለ መልኩ ወድቀዋል። እስቲ እናያቸው። እሳቸው የመድኃኒዓለም ቤት ለመስራት እዚህ ተገኝተው መድኃኒዓለም ስራውን ሰራ። ክብር ምስጋና ይግባው። መድኃኒዓለም ክብር እሱ ይውሰድ። አዶናይ በእውነት በጣም ልቡ ቅን የዋህ ነው። እሰይ ነጋ እሰይ ነጋ ገደልኩኝ አገናምኝነ አይኔን ገደልኩኝ አገናምኝነ እሰይ ነጋ እሰይ ነጋ ለመስራት እዚህ ተገኝተው መድኃኒዓለም ስራውን ሰራ። ክብር ምስጋና ይግባው። መድኃኒዓለም እግዚአብሔር ተመሰገነ ይሁን። ጋሽ ሰልዬ የተሰማህን እስኪ። ቅድም አልተረጋጋህም ነበር፣ አሁን ተረጋግተሃል ጋሽ ሰልዬ። መድኃኒዓለም
እንኳን ይሄን አደረገልህ፣ እንኳን ተከናወነልህ። በዚህ አጋጣሚ ከፍ ያለ ጭብጨባ ሳታቋርጡ ለወንድማችን ለአዶናይ ከፍ ያለ ጭብጨባ እናመሰግናለን። አዶናይ እውነት ነው። በእውነት ያው እግዚአብሔር ያከናውነዋል። ዋናው ቀን መሆን ነው። ቀን ነኝ ብዬም አስቤም አላውቅም። ክፉ ኃጢአተኛ የሆንክ ሰው እግዚአብሔር መርጦ እንደዚህ አይነት ነገር ሲያደርግ ክብሩ እሱን ይውሰድ። ከነ እናቱ መድኃኒዓለም ከነ እናቱ ክብሩን ይውሰድ። ቀጥሎ ትንሽ ብላቴና አዶናይ በእውነት በጣም ልቡ ቅን ነው፣ የዋህ ነው። አንዳንድ ጊዜ ሶሻል ሚዲያዎች ላይ የሚናገሩ ነገሮች እሱንም ማንንም የሚወክል አይደለም። አንዳንድ ጊዜ የምንናገረው ነገር አለ፣ ውሻ በበላበት ይጮሃል። እሱ እንዳይመጣብኝ በጣም እጠነቀቃለሁ። ምክንያቱም እውቀትና ፍቅር የአንድ ቀን አይደለም። 30 ዓመት አብረው ኖሮ የማይታወቁ ሰዎች አሉ። 40 ዓመት 50 ዓመት እንደዚህ የትየሌለ ነው። እውቀት ግን አንድን ሰው ለማወቅ ግን 30 ዓመት መጠበቅ ያስፈልጋል ብዬ አላስብም። ስለዚህ አዶናይ በእውነት እግዚአብሔር የልቦናህን አይውሰድብህ፣ ጨምሮ የበለጠውን እንዲፈጽምለት በጣም ነው የምጓጓው። ከዓይን ያውጣ፣ አሁን ከሚመጣው ውዥንብር ሁሉ ካፍ ያውጣ። ሁላችንንም ከሚመጣብን ነገር ሁሉ ይጠብቃል መድኃኒዓለም። ዛሬ ደግሞ መድኃኒዓለም ነው መሰለኝ። እኔ በመድኃኒዓለም ሰዓት ነው የተወለድኩት። ሐምሌ ያው አንበሳ ነው እንግዲህ እግዚአብሔር ይስጥልኝ። እንደው እኔ ሁል ጊዜ የምናገረው ነገር አለ። ከኔ አንዳች የሆነ ነገር በጣም ዝቅ ማለትን እወዳለሁ። ምክንያቱም ብልህነት ነው፣ ዝቅ ማለት ብልህነት ነው። እና ይሄም ልጅ የትንሽ ብላቴና የልጅ ልጅ ይሆናል፣ ዝቅ ማለትን ይወዳል። እንደዚህ እንደ ፍጥነቱ እንደምናየው አይደለም። ፍጥነቱም ራሱ የቅልብልብ ማለቱም ራሱ ልጅነት ነው። ስለዚህ ከኔ ጋር እኔ ቦርዲንግ ስኩል ስላደግኩኝ ነፃነቱ ጥልቅ ነው። የሚሰማኝን ነገር እናገራለሁ፣ ግድ የለኝም። ሲከፋኝም የዛን ያህል ነው። እንሰበራለን። እንደዚህ አይነት ሰዎች በጣም ጥሩ የምንሰበሩ። ስለዚህ ልቦናን አይስበርበት ፈጣሪ። በእውነት ነው የምላችሁ። ቤተሰቡን ሰድበናል፣ እሱን ሰድበናል፣ ሁላችንም ከኔ ጀምሮ። ስለዚህ እንግዲህ ይጠብቅለት፣ እሱን የሚጠብቀው እንደዚህ ፊት ለፊት የሚናገር ሰው በእኛ ጋር አልተለመደም። እኔ የራሴ ሲጃራ ጨሽ ነበር፣ እንደዚህ አደርግ ነበር ስል ትንሽ የተጎዳሁበት ጊዜ ነበር። ስለዚህ በእውነት እግዚአብሔር የተመሰገነ ይሁን። አሜን። ብሩክም እንደዚሁ እንደ ስምህ ብሩክ ሁን። በእውነት በጣም ብሩክ ሪል ስቴት በጣም የምትገርም ወጣት ነህ። እስካሁን አላየሁም፣ ሰዎች ሲያወሩ ነው የሰማሁት። ምክንያቱም የሚገርም ነው። አንተንም እንደዚሁ ባርከህ እግዚአብሔር ይስጥልኝ። በጣም እናመሰግናለን። እሺ እግዚአብሔር ይስጥልን። ጋሽ ሰሌ ደስታቸው ልዩ ነው። እሺ በቆመበት ጋሽ ሰሌ የመጨረሻውን ሽልማት ደግሞ ለመላከ ሰላም እንዲሸልሙ ለአሸናፊው ለፓወር ባንክ አሸናፊው እንዲሸልሙ ጋሰሌ። በጣም ጥሩ። ይኸው መስቀል ይሳለሙ ጋሽ። ጥሩ ነው። እልል በሉ። እግዚአብሔር ይመስገን። አጨብጭቡ። ምንድን ነው? ሌላው የተሰማው ጉዳይ ምንድን ነው? የአዶናይ ወደ እስር ቤት የአዶናይ ሳይሆን አዶናይን ወደ አየር ኃይል የጠሩ ሰዎች ምርመራ ተከፍቶባቸው እንደነበረ ከዛ ሀበሻ የተገኘው ኢንፎርሜሽን ያስረዳል። አሁን ደግሞ ይሄ ጉዳይ
አንድ የአየር ኃይል ሰራተኛን ወደ እስር እንደወሰደው የሚገልጽ መረጃ ነው። እስቲ አብረን ከዛሀበሻ ዘጋቢ ከሄኖክ እንስማ። በቲክቶከሩ አዶናይ የተነሳ ሻለቃው ታሰሩ። ምንድን ነው የተፈጠረው? ከሰሞኑ ብዙ ተከታይ ያለው ቲክቶከር አዶናይ በኢትዮጵያ አየር ኃይል ግቢ ተገኝቶ የተለያዩ ስልጠና ሰጠ መባሉ ይታወቃል። ይህን ተከትሎ የተለያዩ ሰዎች በአየር ኃይሉ ላይ ክብሩን የሚያጎድለው ምናምን የሚሉ አስተያየቶች ሲሰጡና ሲቃወሙ እንደነበር ይታወቃል። ይህን ተከትሎ የአየር ኃይሉ አመራሮች በቲክቶከሩን የጋበዙ ሰዎች በሚል እርምጃ መውሰድ ጀምረዋል። ሆኖም ግን እርምጃ የተወሰደበት ሰው አዶናይን የጋበዘው ሳይሆን አዶናይን ያስጎበኘው ሰው ነው። እንግዲህ እንደሚታወቀው ይሄ ሻለቃ ፍቅሩ ይባላል። የኢትዮጵያ አየር ኃይል ሻለቃ ነው። ሻለቃ ፍቅሩ ከላይ በሰጣቸው ትዕዛዝ መሰረት እነ አዶናይና ጓደኞቹን በአየር ኃይል ግቢ ውስጥ አስጎብኝተዋቸዋል፣ ሲያዞሯቸው ነበረ። እናም እሳቸው ብቻ ተመርጠው መታሰራቸው እጅግ አነጋጋሪ እንደሆነባቸው ነው የአየር ኃይል ምንጮች የሚናገሩት። በተለይ የወታደሮች ጉዳይ በሲቪል ፍርድ ቤት አለመታየቱና በዛው በወታደራዊ ፍርድ ቤት የሚታይ ኬዝ በመሆኑ በምን ሊጠየቅ እንደሚችል የሚታወቅ አይኖርም። ስለዚህም በምን ተከሰ የሚለው ነገር በጣም አስቸጋሪ ነው የሚሆነው። ግን ዋናው ቁም ነገሩ አዶናይን የጋበዙ ሰዎች አማሮች ያሉ፣ ይሄኛው ግን በመጣለት ወታደራዊ ትዕዛዝ መሰረት አስጎብኝ የተባለው ሰው ሻለቃ መታሰሩ ብዙዎችን አነጋግሯል። የዶክተር በድሉ ዋቅጅራ ቅርብ ጊዜ የሰማነው አስተያየት ብዙዎችን እያነጋገረ ይገኛል። ከዛ በፊት ግን ጋሽ ሰለሞን የመኪና ስጦታው እንደደረሳቸው የሰሙት በቤተ ክርስቲያን ውስጥ ነውና ቤተ ክርስቲያን ውስጥ ሆነው መኪናውን እንዳሸነፉ ወይም ቻሌንጁ በተሳካ ሁኔታ የመኪና አሸናፊ እንዳደረጋቸው ሲሰሙ የተሰማቸውን ደስታ ቅድም አሳይተናችሁ ነበር። እዛ የነበረው ሁነት ምን እንደሚመስል የተወሰነ እንድታዩ ልጋብዛችሁና ወደ ቀጣዮቹ ወይም አሁን ወደ አነሳሁት ጉዳይ ወደ ዶክተር በድሉ ዋቅጅራ ጉዳይ እናመራለን። እግዚአብሔር የተመሰገነ ይሁን። ደስ የሚለው እግዚአብሔር የተመሰገነ እናንተ ምስጋና ያንሳል ለአባታችን ለመድኃኒታችን አዶናይ በእውነት እግዚአብሔር የልቦናህን አይውሰድብህ፣ ጨምሮ የበለጠው እንዲፈጽምለት በጣም ነው የሚጓጓው። ከዓይን ያወጣል። አሁን ከሚመጣው ውዥንብር ሁሉ ካፍ ያወጣል። እስኪ በደንብ አድርጋችሁ እስኪ ድንቃን እንጎኝኛለን አንዴ ብሩክነስት ምንም እንኳን 1.5 ፎሎሩ ነገር ግን ለጋይ ሰለሞን መኪናውን ሰጥተነዋል ብለዋል። ደስ የሚለው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ኧረ እናንተ ምስጋና ያንሳል። የዶክተር በድሉ ዋቅጅራ የሰሞኑ አዶናይ ላይ የተሰጠው መንግስት ይህንን ጉዳይ ሊያግደው ይገባል የሚለውን አስተያየት ተከትሎ አዶናይም የሰጣቸው በርካታ ምላሾች ነበሩ። ሰግጥ ፈምስ የሚለውን አስተያየትና ሀሳብ አቁሙ እስከ ማለት ድረስና ብዙዎች ደግሞ ዶክተር በድሉ ዋቅጅራ ላይ እንዲህ ያሉ አስተያየቶችን ሰጥተዋል። አስተያየቶቹን በተከታታይ ሰምተን ስንመለስ የኛን አስተያየት እናክልበታለን። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወርታች ነው የሚቀረቅረው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል።
በቃ ተጨነቃችሁ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይህንን ልጅ ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው የምታሳፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተዉት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ከአሁን መች ያስሩዋል ብለህ መንግስት ከአሁን መች ይደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሳፍራላችሁ። ዶክተር በድሉ ዋቅጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። ኖት ኦንሊ አንተ ብቻ ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራን ነንባዮች የእኛን ትውልድ በምንም አይነት ተአምር ልትተቸው አትችሉም። ምክንያቱም በእናንተ ያስተሳሰብ የእናንተ እውቀት የመጣ አይደለ እንዴ ይሄ ዘረኝነት፣ ብሔርተኝነት፣ ጎጠኝነት የእናንተ ያስተሳሰብ ምንጭ ውጤት እኮ። እንዴት ይህን ትውልድ አሁን ሰግጥ ፈምስ ትውልድ ያበላሻል ብለህ ትውልዱን ቀብረ ስታበቃ አሁን ለትውልዱ ተቆርቋሪ ለመምሰል አትሞክር። ሀገሪቷ ላይ ምን እንደዘራችሁ እኮ እናውቃለን። ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራኖች ምን እንደዘራችሁ ሀገሪቷ ላይ እናውቃለን። እንዴ ምን ሆነ ነው? አትተቸንም እኛን። ስፔሻሊ አዶናይ ይቦንሳል። አንተ ለትውልዱ ተቆርቋሪ መስል ትውልድ ያበላሻል ያጠ አንድ ቀን ዘረኝነት መጥፎ ነው ብለህ እስቲ አንድ ቀን ትምህርት አስተምረህ ታውቃለህ? በእናንተ ያስተሳሰብ ውጤት ምንጭ ነው ይሄው ብዙ ምሁራን ቤታቸው ተኝተው ያሉት በብሔርተኝነት እየተገፉ። ደሞ ታወራለህ እንዴ? ትውልድ እንዲከሽፍ አድርጋችሁ የስልሳዎቹና የሰባዎቹ ትውልድ ምሁራን ለዚች ሀገር ነቀርሳ ነው የሆናችሁት። አስተሳሰባችሁ እኛን ገሎናል፣ ሀገሪቷን ገሏል። የእናንተ አስተሳሰብ ወረኛ። አዶናይ መኪና ከተሸለመ በኋላ እንቅልፍ ነስቶኛል፣ እንደዚህ መደረጉ ሀገር ላይ ተስፋ መቁረጥ ነው ብለዋል እኚህ ሰው። እኔ ለእርሱ ጥያቄ አለኝ። በየቀኑ ስለሚደፈሩ ሴቶች፣ በየቀኑ ስለሚሞቱ ሴቶች ሰምተዋል ወይ? ለምሳሌ አዶናይ የተሸለመለት በለሚ ኩራ ክፍለ ከተማ መሪ አካባቢ አንዲት ሴት በታጠቀ ወንድ ቤቷን ሰብሮ ገብቶ ደፍሯታል። ሌላ ደግሞ ካገባች 4 ወር የሆናት በጉለሌ ክፍለ ከተማ የምትኖር ሴት ባሏ በቀናት ተነሳስቶ አንቆ ገሏታል። በቀጣይ ቀን ተመልሶ መጥቶ የጠረጠረውን ወንድ በ8 ጥይት ተኩሶ ገሎታል። ይሄን ሰምተዋል ወይ? ይሄን እንቅልፍ ነስቶታል ወይ? እንደ ምሁር ለትውልድ እንደሚቆረቆር ዜጋ ምን እየተሰማዎት ነው? ስለዚህ እስቲ አንድ ነገር ይበሉ። እስቲ ህግ ያስቀይሩልን። እስቲ ለሴቶች ይቆሙ። ያው እንደሰማችኋቸው ነው የአዶናይ የሰግጥ ፈምስ እንቅስቃሴ ወይም ሰግጥ ፈምስ የሚለው ወርድ ከመጣ በኋላ ብዙዎች ዘንድ ቁጣን አስነስቷል። በተለይ ደግሞ ምሁራን ዘንድ ቁጣን አስነስቷል። ያው ተገቢነት ያለው አካሄድ ሙሉ ለሙሉ ተገቢነት ያለው አካሄድ ነው ማለት አንችልም። የተወሰኑ መስተካከል ያለባቸው ከዚሁ ከአዶናይ እንቅስቃሴ ውጭ ያሉ በትይዩ መንገድ የሚሄዱ ግን አሉታዊ ተጽዕኖ የሚያድርባቸው ብዙ ጉዳዮች ስላሉ ትኩረት ሊሰጥበት የሚገባ ጉዳይ መሆኑ እሙን ነው። ከዚህ ጋር ተያይዞ እንደነ ዶክተር በድሉ ዋቅጅራ ያሉ ሰዎች አስተያየት መስጠታቸውም ተገቢ ነው ብዬ አምናለሁ። አንዳንድ ጊዜ የጅምላ መከተል የጅምላ ፍረጃ ቢቀር፣ ምክንያቱም እንደ ዶክተር በድሉ ዋቅጅራ ያሉ ለሀገራችን ጠቃሚ ስራ የሰሩ ሰዎች ላይ ስሜታዊ በሆነ መልኩ እንደዚህ አስተያየት መስጠት ተገቢ አይደለም። ግን ያልተስማማነው ነገር ካለ በጨዋነት ቢሆን ጥሩ ነው ብዬ አስባለሁ። የአዶናይ ጉዳይ ከዚህ በፊት እንዳልኳችሁ የአንድ ቤተ እምነት ጉዳይ ብቻ አልሆነም። በየቤተ እምነቱ በአውደ ምህረት በቤተ ክርስቲያን ውስጥ በቸርች በመድረክ ላይ በመስጂድ ኡስታዞቹ ሳይቀሩ በቤተ እምነት ውስጥ ስለሱ ነው እያወሩ ያሉትና
ይሄ ምን አይነት ተገቢነት አለው ብላችሁ ታስባላችሁ? ቀጥሎ ያለውን ቪዲዮ እያያችሁ እስቲ አስተያየታችሁን ስጡ። እበዱ ሲባሉ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያችሁ? ለመፈመስ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው። ተቃወሙት። ሰግጥ ፈምስ መሰግጥ መባለግ ምሸለምበት ዘመን ላይ ነው የደረስነው። የሆነ ነው ለእንትን ሰግጥ ለሃይማኖት ሰግጥ ግን ወርዱ እኮ ማለት ራሱ ወርዱ ራሱ ሰግጥ ጋጠ ወጥነትን እኮ ነው። ለሰው ይሉንታ ቢስነትን እኮ ነው። ወንድሜ አንድ ነገር ልንገርክ፣ አዶናይን በዚህ ሰዓት ከግራ ከቀኝ ከኋላ ከፊት እየጮሁበት ያሉት እነማን እንደሆኑ ልንገርክ። በሶሻል ሚዲያ የጦርነት ነጋሪት፣ የብሔር ግጭት፣ የሃይማኖት ጭቅጭቅ እንድትሰማ የሚፈልጉ ከዚህ ሐሳብ እንድትወጣ የማይፈልጉና አእምሮህን ተጠቅመህ ወደ ተሻለ የሐሳብ ደረጃ ሄደክ ሰርተህ ማፍራት ወጥተህ መግባት የሚባለውን ነገር የማይፈልጉ ግለሰቦች ናቸው። በቃ ሶሻል ሚዲያን የጦርነት ነጋሪት፣ የሃይማኖት ጭቅጭቅ፣ የብሔር ግጭት ምናምን ብቻ እንድንሰማበት የሚፈልጉ ሰዎች ናቸው። ልንገርክ፣ በግራ በቀኝ እንደዚህ እያጣደፉ ያሉት እነሱ ናቸው። ለምን በቃ ሶሻል ሚዲያን ለምን አቅጣጫውን ቀየረ? ማህበረሰቡ እኛን ማዳመጥ ተወ። ትኩረት ሁሉ ወደሱ ሆነ። የጦርነት ነጋሪታቸውን፣ የብሔር ግጭታቸውን፣ የሐሰት ፕሮፓጋንዳቸውን የሚሰማላቸው አጡ። በቃ ሌላ ሰው እኮ አይደለም፣ እነዛ ሰዎች ናቸው። ንቃ ወንድሜ፣ አሁንም አእምሮህን ተጠቀም። አእምሮህን እንድትጠቀምበት ልጁ ይሄ አእምሮህን እያነቃህ ነው ያለው። ንቃ፣ ዛሬ ንቃ፣ እወቅበት። እነሱን አትስማ፣ ሰግጥባቸው ወንድሜ። ሶሻል ሚዲያን ብዙ ዓመት ተቆጣጥረውት ነገሩን የጦርነት ነጋሪት፣ የብሔር ግጭት፣ ወንድሜ ጋር ተስማምቼ እንዳልኖር፣ እህቴ ጋር ተስማምቼ እንዳልኖር ነገሩን። ዛሬ ግን ሰግጥባቸው። ሰግጥ፣ አንሰማም። ለዓላማችን እንቆማለን ወንድሜ። ንቃ። እነሱ ናቸው ዛሬ ከአራቱም አቅጣጫ በግራ በቀኝ ከኋላ ከፊት ማለት የያዙት። ሰግጥ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ። ይሄንን ቪዲዮ ለአዶናይ ያድርሱልኝ ወይም ደግሞ ሜንሽን አድርጉት ማለት ነው። የኔ ወንድም አንድ ነገር ልንገር፣ ምናልባት ከጠቀመህ ማለት ነው። ምን አይነት ሰው ነኝ መሰለክ? የሆነ ነገር ሳደርግ ወይም ደግሞ የሆነ ነገር ስናገር ከሰዎች ጋር ባለኝ ግንኙነት ያሰብኩትን ነገር ወይም ያደረኩትን ነገር ለሰዎች ሳስረዳ በጣም ረጅም ሰዓት ነው የማወራው። በቃ ሰዎች የሚረዱኝ ስለማይመስለኝ እንደዚህ ማለት ፈልጌ እኮ ነው፣ እንደዚህ ለማድረግ እኮ ነው እያልኩኝ በጣም አስረዳለሁኝ ማለት ነውና ከሐሳቤ ጋር እንዳይተላለፉ ብዬ ማለት ነውና የሆነ ጊዜ ላይ ምን አነቀኝ፣ ውስጤ ያለውን ነገር ለማስረዳት ብዬ በጣም ራሴ በቃ ኢነርጂን ሳባክን ስጋጋጥ በጣም ዋጋ ስከፍል አየሁኝ። ለዛ ነገር ሳላቅ ሰዎች እንዲረዱኝ በሚል ስሜት ውስጥ ተጠምጄ ማለት ነውና ሰዎች ደግሞ በባህሪያቸው መረዳት የፈለጉትን ነው የሚረዱት። አንተ ምን ማለት እንደፈለክ እንኳን ምንም ቢገባቸው እንኳን እነሱ ግን መስማት የፈለጉትንና መረዳት የፈለጉትን ነገር ነው መዘውም የሚሰሙትን መዘውም የሚረዱትና እኔ ምን አየሁ ዛሬ እንኳን ከነጋ 2 ጊዜ ሰዎች እንዲረዱክ ባለ ሐሳብ ላይ ስታስረዳ ይሁን ማስረዳትክ ምንም ጥያቄ የለውም፣ መልካም ነገር ነው። ምክንያቱም ኮንቴንትህም ነው። ግን የሆኑ ሰዎች ሚዲያ ላይ ያሉ ሰዎች እየተነሱ የሆነ ነገር ካንተ ተቃራኒ ሆኖ ሲናገሩ ስታይ ምናምን ወተን ኖ ሐሳቤን ተረዱኝ፣ እኔ እኮ እንደዚህ ማለት ፈልጌ ነው ምናምን አትበላቸው። ስላልተረዱህ አይደለም፣ ባይዘው መረዳት ስላልፈለጉ ነው። እና መስማት የፈለጉትን ነው የሚሰሙትኝ። ሲቀጥል ደግሞ ካንተ ተቃራኒ መሆን ደግሞ ለነሱ አቴንሽንም ነው።
ገብቶሃል አይደለ? ስለዚህ ሰዎች መረዳት የፈለጉትን ስለሆነ የሚረዱት እነሱን በማስረዳት ጊዜህን አታባክን። ግን ያለኸው ነገር አንተ ውስጥ ያለው ነገር ልክ ነው ወይ? ያልኩት ነገር እኔ ጋር ሲታይ ልክ ነው ወይ? ይህን ብቻ ነው ማወቅ ያለብህ። ልክ እንደሆንክ ከተሰማ እግዚአብሔርን የማያሳዝን ያልሆነ ነገር ይሁን እንጂ ምንም ነገር አድርገው፣ አውራው፣ ተናገረው። እንደዚህ አይነትን ሀሳብ ካንተ በላይ የሚያንጸባርቅ የለም። ግን አንዳንድ ጊዜ ሳናስበው በሰዎች እንጠመድና ራሳችንን በጣም ስናደክም እንገኛለንና እንደዚህ አይነት ስሜት ያዩበት ስለመሰለኝ ነው። ከጠቀመህ ብዬ ነው። ሜቢ አመሰግናለሁ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆም። ዛሬ እንግዲህ እኔ በድጋሚ ስለ አዶናይ ላወራ ነው። አሁንም ያየሁትን በሱ ላይ ያየሁትን ድንቅ ማስተዋል፣ ብልጠት፣ አስተዋይነት፣ ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖረኝ እመኛለሁ። ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም። በግማሾቻችሁ በኢትዮጵያውያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችሁ አላችሁ። ጀግንነት ዝቅ ብሎ ማሳለፍ ነው። የሚመጣውን ንፋስ ሁሉ ዝቅ ብሎ ማሳለፍ ነው ወዳጄ። አሁን ደግሞ እንግዲህ የኢትዮጵያ ሕዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ ይሄ ሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅመኝምም ወርዱ። በዛ ውስጥ ግን መጠቀም የፈለገውን ኦሬዲ ተረድቼው ነበር ልጁን። በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም። ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን። ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ኤኒዌይስ አሁንም ቴንኪዩ። እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም። ምክንያቱም ምን ብለው መጡ? ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ? ትውልድን የሚያጠፋ ስንት ነገር አለ። ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው። ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው። አዶናይ መጥቶ ሰግጥም አለም አላለም የሚቀይረው ነገር የለም። ምርጫ ነው ህይወት። እሱ ሰግጥ ያለው በቲቢት አይደለም። ሰግጥ ያለው በዱርዬነት አይደለም። ስራ በቃ ግግም ብለ በያዝከው ነገር ማንንም ሳትሰማ ፎከስ አርግ ነው። በርታ ነው። ለማንም አትሽት አትውደቅ ነው ሜሴጁና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን። ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ። ታናሽ ወንድማችን ነው። አሁንም እግዚአብሔር ማስተዋል ይጨምርልህ፣ እግዚአብሔር ይጨምርልህ። እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም ቃሉን አልጠቀምም ሰላሜን ነው የምፈልገው አለ። አዎ ከሰላም የሚበልጥ የለም። ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ። እኔ እንደውም ከዚህ በኋላ ማለት ነው እንደ ምንድን ይባለው ርቀትህን ጠብቅ። ሰዎች በብዙ መንገድ ከፖለቲካ ጋር ከሀገር ጋር ከሆነ ነገር ጋር አነካክተው ገና ሁለት እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ። አይ ኖ ዩ አር ሶ ስማርት። ብለጣቸው፣ አሁንም በስማርትነት ብለጣቸው፣ በዋይዝነት ብለጣቸው። እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው። እኛ ብዙ ነገራችን ገና ነው። አገራዊ ያደረጋችሁት ነገሩን አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይን ማቆም እንደናንተ ነው ሶሻል ሚዲያ ላይ ግን ከሪያሊቲ አንፃር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋችኋል። ወደ ፖለቲካውም እንትንጋ ሄደ እንትንጋ ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ። ሂስ ሶ ዋይዝ። እግዚአብሔር አይምሮውን ይባርክ። አሁንም
የኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ ይዘው የሚዞሩ እዛው ስልጣኔ ሰርቶ እንትን ማለት ቦልድነስ በራስ መተማመን የራስን መሆን ኃጢያት ነው በእኛ ሀገር። በቃ ተልመጥምጠ ባህሌ ሀገሬ ምናምን ሽሮዬ እንጀራዬ እያልክ አበሻዬ ምናምን እያልክ አስመስለ ስትኖር አበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው። ሰግጥ የሚለው ወርድ መጠቀም ኃጢያት ከመሰላችሁ ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና ሂድ ገስግስ። እግዚአብሔር መንገድን ያቅናልህ። በእውነት የክፉ አይን ካንተ ላይ ይጋረድ። ሊያስበሉት ነው የተነሱት ብዙዎቹ። ሚዲያ ከፍቶ ስለሱ ያወራሉ። ልጆቻችሁ በሱ ደረጃ ቢታወቁላችሁ፣ ወንድሞቻችሁ በሱ ደረጃ ቢታወቁ ይሄን አታረጉም፣ እንደዚህ አትከፉም ነበር። ሁሉም የራሱ ወንድም የራሱን ልጅ ብብቱ ስር ደብቆ የሰው ወንድምና የሰው ልጅ ላይ ጉድጓድ ይቆፍራል። ምሕረት ያርግላችሁ እግዚአብሔር። እንደው ከሰማይ የከፈተለትን በረከትና ህይወቱ ላይ እንዲኖረው እንዲሰራው የተጻፈለትን መኖሩ አይቀርም። እንኳንም ተውከው። ይሄ ከሆነ ችግሩ እኔም ሰግጣለሁ። መሰገጥ ማለት ሁለት ስራ ሰርቶ ሀብታም መሆን፣ የራስ ካምፓኒ መክፈት፣ የራስን ኑሮ ማሻሻል ነው ለኔ። እሰግጣለሁ። እንደውም ከዛሬ በኋላ ቃሉን እኔ ወስጄዋለሁ። ይመች ብለጣችሁ። አሁንም እግዚአብሔር ዋይዝ ያርግ፣ መድኃኒዓለም እሱ ዋይዝ ያርግ። ጭንቅላት አይምሮህን ይክፈትልህ። አሁንም የሰማይ ሰማያቶቹ መስኮት ይከፈቱልህ። ያገኘ ሁሉ ይውደድህ፣ ያገኘ ሁሉ ይቀበልህ፣ ያገኘ ሁሉ በፍቅር ይውድቅ ይበል። የሰማይ መስኮት በሁሉ አቅጣጫ ይከፈትልህ። ማንንም አይቅደምህ። የሮጣ አይደለም የሚቀድም ቅን የሆነ ነው። የልብን ቅንነት አይቶ እግዚአብሔር በአራቱም አቅጣጫ ከሚወረወር ክፉ ፍላጻዎች እግዚአብሔር ይጋርድ፣ በደሙ ይሸፍንህ። በጣም ነው የምታሳዝነኝ እንደ ታናሽ ወንድሜ ማለት ነውና ካይን ያውጣ፣ ድብቅ ቀበል። በቃ ይሄ ነው እኛ ሀገር ውስጥ ኤኒዌይስ የተወደዳችሁ የዛሬ ቆይታችን ይህንን ይመስል ነበር። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በያላችሁበት የበዛ የተትረፈረፈ ሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሆንላችሁ።